የምግብ ችግር ማን የለብኝም። ያው ጣሪ አክባሪ ነው ብዬ ነው እንጂ ስማ እንዴ ብፍ ያልቋል። ማይክ ላይ እንዳታወራና 1000 ብር አሸንፍ። ስማ ማን ሎተሪ አሸነፍኩ። ምን አሸነፍን? አዎ አዎ። እንዴት ዋልሽ? እንዳትቀርጥን ብቻ እንደው የኢትዮጵያ ሕዝብ ወሳፕ ናችሁ። አይዛክ እባላለሁ። ያበዱ ቪዲዮዎች ሪአክት እናደርጋለን። አሁን ወደ ቪዲዮ። ጭንቅላትሽን ልፈተን ማርያምን የምትነግሪኝ ጭንቅላትሽን ተደጋግ እንዳታልጋግሽ። ማልቀስ ምናምን አልፈልግም። ማርያምን አንዴ እኮ ነው ቀለል ያለ ጥያቄ ምን ጥያቄ መሰለህ? አሁን ለምሳሌ አንድ ፕሌን አለ 520 ድንጋዮች ነው። አንዱ ቢወርቅ ስንት ይቀራል? 519። እንደዚህ ቀለል ያለ ጥያቄ ጠይቅሽ። ከዛ ስትመልሺ ትወስጂያለሽ ከዚህ ላይ 200። እሺ አንድ ፍሪጅ አለ። አንድ ዞን እዛ ፍሪጅ ውስጥ ለማስገባት ምን ማድረግ አለ? ቆራርጠን ነው። ሌላ ምን አለ ታዲያ? ምንድነው መልሱ? በሩን ከፍተን እናስገባት። እሺ እንከፍ። የጭንቅላት ጌም ነው ያልኩሽ። የጅል ጌም ማለት የጭንቅላት ጌም። እውነትም የጭንቅላት። እሺ ስም እሺ ስሚያ ጅራፍ ስሙ ምንድነው? ቀጭኔ ፍሪጅ ውስጥ ለማስገባት ምን እናደርጋለን? በሩን ከፍተን ማስገባት ነው። ሌላ ታዲያ? ዞኗን አውጥተን አይኪው መጠኑ ከፍተኛ የሆነ ሰው ነው የሚመልሰው። እሺ አንበሳ ትልቅ የልደት ፓርቲ አዘጋጅቷል። እሺ ሁሉንም እንስሳ ጠርቷል። እሺ ግን አንድ እንስሳ ይቀራል። ማን? እኔ አውቃለሁ። ቀጭኔ። ሁሉንም እንስሳ ሁሉም እንስሳ ተጋብዘዋል። ግን አንድ እንስሳ ቀጭኔው። ማን? ቀጭኔዋም ጦጣ። ቀጭኔው ፍሪጅ ውስጥ ስላለ ምክንያቱም ፍሪጅ ውስጥ ረነች ያለው ናይስ የጭንቅላት ጨዋታ እችላለሁ። የጭንቅላት ጨዋታ ዘገምትማ ስለሆነ ያለ ያልበልሽ የጭንቅላት ጨዋታ ነው። ስሚ እሺ አንድ ሰው ማለት ነው አዞ የተሞላበትን ወንዝ በዋና አቋርጦ ወጣ። ምንም ሳይሆን ወጣ። እንዴት? ምንም ሳይጎዳ። እሺ ድንጋይ ነው የረገጠው። ድንጋይ ያስቀምጠው። እንደዛ ነው። እንዴት ማለት? እንዴት ነው አዞ የተሞላበት? ምንድነው መልሱ? እና እንዴት ነው አዞ የተሞላበትን አቋርጦ የሚወጣው? አዞቹ እዛ የአንበሳው ፓርቲ ላይ ተሰብስበዋል። ከዛ ከአዞቹ ዋኝቶ ከወጣ በኋላ ሞተ። እንዴት ሞተ? ደክሞት ነው። ምን አይነት ጥያቄ ነው? ወንዙን ዋኝቶ አቋርጦ ወጣ። ከዛ ከወጣ በኋላ ሞተ። ምኑ ነው? ሰውየው ሞተ። ምን ሆነ? ጅብ በላ። እሺ ምን ሆነ? እድል እየሰጠሽ ታስብና ትንገረኝ። አስቢና ንገረኝ። እድል እየሰጠሽ ይኸው የመጨረሻሽ። ሰው ገደለ? እንዴት አንድ ነው? ድል ሰጠሽ ሌላ። እሺ ወንዙን አቋርጦ ሄዶ ሞተ። ምንድነው? ግን ሞተ እንዴ? ራሱን አጠፋ። ኢትዮጵያዊ ነው። ለዛ እኮ ነው አይደል? መረረ። ወደ ታገኝ መጀመሪያ ከፕሌኑ የወደቀው ድንጋይ መጥቶ ነው የሞተው። ኧረ በስመ አብ ማርያም ጀዝባ ታደርገኛለህ? ከዚህ በኋላ እንደዚህ ይጫወታል። ጭቅላት ጨዋታ ከዚህ በኋላ ምን አይነት እንደ ፊዚክስ አስተማሪያችን ኤክስ እንፈልግ። በቃ ፒኦቪ ልጅ ያለን የራስ ኳስ ሲሆን ባለ ኳስ ነው በረኛው ይዟት ሊገባ ነው። ምን ጎል ሎንጭም አልገባም። አንተ ገብቷል። ሎንጭ አልገባም። ሎንጭ ገብቷል። አልገባም። እንግዲህ ያዝ ነው። አንተ ይበልጥ ተከላከልክ። ምን ይጣጭ እንደውም አንተ አውጭት ቤት ይገባል። ቤት ይገባል። አንድ ባዶ እየተመራ እንደዚህ አይነት ጀለስ ነበረ ልጅ ያለን እንዴት እንደሚጫወትብን። ድሪል ዘፋኝና ዳንሰኛ ጀለስ ሞቶ ለቅሶ ሲደርስ ቢ ላይክ
ብራዘሪ ወይ እንዳለሙት ያራዳች እንደዚህ የሚለው ጀለስ ወይኔ ሪል ባድማን አንድ ጎል ከፈለኩኝ እሷን እንደዚህ ያለ ባለትዳሮች ያሉበት ሁኔታ ይኸውልህ እንዴ ካላገባ እንዳታገባሽ እኔ አግብቼው የሆንኩትን ስለማታገባ እንዳታገባው ልጅ ነው ህይወት የተበሰለ ህይወት ነው ይባላሽ እንዴ ልጅ ዳውድ አንዴ ወይኔ አበደ ይማ መቅረጽ አለበት ዳውድ ተቀበል ይችላሉ እንደዚህ አንድ ላይ ተገጣጠሙ ይችላሉ በርጦሜስና ልጅ ዳውድ ፒኦቪ ልጅ ያለን ዕቃ ስንጫወት ብሉ እኔ በቆሎ በላለሁ ጎመን ብላ አንተ ጎመን ብላ መሻ አይደለ መሻ እንተኛ እቺ ፓርት እኔም ከእናንተ ጋር ነው የምተኛው ፍታ እንጂ አንተ ደግሞ ልጁ ብቻ አንተ አፍታም እኮ አይደለም ብቻ አንተ ሂድ ክላስ ተኝ ለምንድን ነው የምተኛው ብቻዬን አልተኛም እንዴ ከእናንተ ጋር ነው የምተኛው ትፈልጉ በባልና በሚስት ልጅ አይተኛም ሂድ ተኛ አልፈልግም እምቢ እንዴ ሽንካይ በስኩት ነገር ተገዛልን ቦሻ ገንዘብ ልሻውት አልፈልግም እንደም ባል ነው የምፈልገው ከሷ ጋር ነው የምተኛው ባልኝ ዛሬ ዝም ብለህ ነው የምተኛው በቃ ልጅ ያ ዛሬ ነገ እውነትን ነው አዎ ነገ አንተ ነው ባልቶና ዛሬ ነኝ እሺ እኔ ነገ ባልሽ ነኝ እሺ ዛሬ ግን ነኝ ቶሎ ነው የሚመሸው ስለዚህ 2 ደቂቃ ይነጋል 2 ደቂቃ በኋላ ይነጋል ባንተ ፍራንተ ጊዜ 5 ደቂቃ አልነበረ እኔ አልፈልግም እኔ አለቅሳለሁ በቃ አልቅስ የኢትዮጵያ ሕዝብ ካሜራ ሲያይ ሰላም አባ ወይ የማን ዘፈን ይሰማሽ ማርከም ሚለው ከአዲስ አልበም ከየት እየመጣ ነው እንዳትቀርተን ብቻ እንደው የኢትዮጵያ ሕዝብ በቃ እንደዚህ ነው እና የትራንስፖርት ጎሎኝ ነው ከክፍለ ሀገር መጥቼ 20 ብር ይኖርሻል 20 ብር ብቻ ወይ ምስኪን ስታሳዝን ያው የኔም የትራንስፖርት ነው ግን ይስጥ በቃ ኧረ አታሳዝን ሩቅ ስለሆንኩ ነው በቃ ችግር የለም እኔ በእግሬ እሄዳለሁ እሺ እንዲህ ነው መተባበር ሰው መርዳት ግን ምን አነሳሳሽ ብሩ ለመስጠት ያው ምን መሰለህ አባቴ በቃ ሰው ለመርዳት ሰው መሆን በቂ ነው ገባሽ አመሰግናለሁ እግዚአብሔር ይስጥልኝ እሺ አባ አቤት አራሳሹ እንዴ ምን ማለት ይሄ ፓርት ላይ ነው ገንዘብ ጨምሮ ኧረ እኔ የምር 20 ብር ቸግረኝ ነው አንተ የምር ነው እንዴ በእውነት ታዲያ ለምንድን ነው የምትቀጸኝ መልካም ሰዎች እንዳሉ ማሳየት ፈልጌ ያለ ደደቢስ ነህ ለምን ስደት አልጀምርም እድሌንማ ልሞክር ውጭ ሀገር ሄድኩ ማለት እኮ ህይወቴ ነው የሚስተካከለው መንገዱ በጣም ከባድ ነው አብረው የሚሰደዱ ሰዎች በረሃብ እየሞቱ ነው ስደት በጣም ቻሌንጂንግ ነው እዚህ ነው የሚያበቃለው ወንድሜ ሚሊዮን ብር ካላመጣችሁ ከዚህ የትም እናት እንዳገለኝ አንተኛው ቶሎ በል 1 ሚሊዮን ብር አምጣ ሩጥ አመለጣቸው የሆነትም አመለጥካቸው እድለኛ ነህ አንተ ወይ ብዙ ነገር ሰርቫይቭ አድርጌ ከባባዶቹን ነገር አልፌ አሁን ኦልሞስት ልደርስ ነው እቺ ፓርት ከነች በቃ አዛይ መጨረሻ ወይኔ እዚህ መጨረሻ ምክንያት ነው ሌሎቹ ስደተኞች ውሃ ወሰዳቸው እኔ ግን ተረፍኩ ብቻዬን ተረፍኩኝ እድለኛ ነህ አንተ ገባ በሰላም ሞቱ በቃ ይሄ ነው መጨረሻው በሚገርም ሁኔታ በሰላም ደረስኩ አሜሪካ መጨረሻ እንደዚህ በመኪና ያ ሁሉ ስደት ያ ሁሉ ሞት አልፈ እንደዚህ በመኪና ኧረ ይደብራል ፒኦቪ ሌሊት 10 ሰዓት ተኝታ 12 ሰዓት ስትነሳ
ምንድነው በፌደርሰንም እንደ ረቦና እዚህ ጋር አይጀመርም እንዴ? ምንድነው የራባሳ ምን እርባችኋል እንዴ? ማለት ለምግብ ነው የመጣችሁት? ለምን ነው የመጣው አንተ? እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን ነው የመጣሁት እንጂ ለምግብ የምግብ ችግር የለብኝም። እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጠሪ አክባሪ ነው ብዬ ነው እንጂ ስሙ እንዴ ብፌ አልቋል። ምንም በላለው አብታሉ ቤተ ምግብ ይቅርታ እንዴ ተስተካክሎ አልቋል ያልኩት። እሺ እናቴ እና እንዳልኩ ትቀርማላችሁ። እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል? እኔ ብዙ ትቀርማላችሁ አይመስልም እንደዛ እንኳን ትበላለህ። ማዘር በምልክት ስታዝ ራስ ምታት ነው። ምን ታዲያ መድኃኒት ወሰድሽበት? ማይ እንደዚህ እኮ ነው በቃ። አረ ሐኪም ቤትማ እንዳትሄጂ። ምንድነው ይሄ? ጭራሽ ሌላ በሽታ አገኘን። ውጣ ነው ምንድነው? እንደዚህ እኮ ችግሩ እኮ እሱ ነው። ምንድነው? ወይኔ ፈጣሪ ሆይ! አይ አንቺን አይደለም ቀጥይ። ውጣ ነው ምንድነው? እንደዚህ አዎ ትክክል ነሽ። ሻይ ነው የሚሻለው። አረ ፈጣሪ ሆይ ምንድነው? ተነሺ ጫቤት እስኪ ምን እያለች ነው? ተርጉሚልኝ። ወይኔ ይሄ ምልክት ቋንቋ ሁሉንም እቆች እያነሳን ካላሳየናት መቼም አይገባንም። እንዴት ዝም ብለህ አንዱን ዕቃ እያነሳክ ይሄን ነው ወይ ፈለግሽው በላት። እሺ አዎ እሱማ ትክክል ነሽ፣ ግን ደግሞ እኔ በኔ በኩል ሳይው ትክክል አይመስለኝም። መናገራችን እንዴ ስልክ እያወራሽ ይሄን ነው ይሄ ነው ውሃ ነው። ይኸውልሽ አሁን ደህና ቀሽር ጠጭበትና ጥቅልል ብለሽ መተኛት ነው። አረ ሶፋ ወጥ ነክቶታል። ጥራፉት ነው ያልኳችሁ። በቃ መጥቷል። ሁሉ ዘልጄ እኔ እጠመጠምበታለሁ። አንተ ኪሱን ላስ ታደርጋለህ። ምንም ችግር የለም። እሺ መልካም ይሄ ሻሽዋ ነው። ሻሽዋ ና ያለ ናታ ቢታራ አንተ ለተረት ገባ ተመጣጣኝ አይቻለሁ። በጣም አዛኝ ተሸክሙት እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴ ረሳኝ እኮ አንግ እኮ ያለ ናምጣ። የተከበረ ሙያ እኮ ነው። አረ የተከበረ ሙያ ነው። አረ እንከባበር። እሺ በቃ አውርደኝ እንዴ ይዞ እዚህ ጋር ትራፊክ አለ። ተሻገር ትራፊክ አለ። ሻሻና እንዴ የራሱ ሻሽዋ ሰራው ለራሱ አውርደኝ በገዛ ቆንጨራው ተበላ። ያቆምን ልሰማኛል አለች እንዴ አትያማል እንዴ ና በራሱ ለመጣው ራስና መጣው ማይኩ ላይ እንዳታወሪና 1000 ብር አሸንፊ። ስምሽ ማን ነው? ስሜ ሁዘይፋ። ተሸነፍካ። ማይኩ ላይ እንዳታወራና 1000 ብር አሸንፍ። አሸንፍሽ ነበር ሁዘይፋ። ማይክ ላይ እንዳታወሪና 1000 ብር አሸንፊ። ስምሽ ማን ነው? የት ነው የምትኖሪው? ስንት ዓመትሽ? እቺ ትበላለች ማለት ነው። ወዴት እየሄድሽ ነው? በዚህ 3 ሰከንድ ውስጥ ካላወራ 500 ብር ቀንስባለሁ። ስምህ ማን ነው? Ladies and gentlemen, በመጨረሻ we got him. አረ ለምን አወራ? መጨረሻ ላይ ብሩን ላሰጥህ ስል ነበረ ማውራት የነበረብህ። ተሸነፍሽ። ማውራት አልነበረብሽ። በስተመጨረሻ ተብላ ማይክ ላይ እንዳታወራና 1000 ብር አሸንፍ። ስምህ ማን ነው? በላ አወራ። ሽሮ የምትወዱ ሰዎች ደግሞ አላችሁ። አሁን በእናታችሁ ሽሮ ምኑ ነው የሚወደደው? እንዲህ ሽሮ እኮ ህይወት ማስቀጠያ ነው እንጂ ሰውነት ምናምን እኮ ነው ግራ የሚገባን። ሽሮ የሚወዱ ሰዎች ባለበት ሀገር፣ ዱለት ባለበት ሀገር ሽሮ ዘላችሁ ሽሮ ይላሉ። በስመ አብ አድጉ ማርያም ናት። ሽሮ እኮ ስሙ ራሱ እኮ ችግር ነው። ሽሮ እኮ ነው ችግር እኮ ነው የሚጠራብህ። ሽሮ ሲጀመር ስሙ ችግር ነው የሚለው። ችግር ነው የሚጠራብህ። እንዴ እዛ ጋር ምንድን ነው ቤቢዬ? እዛ ጋር ምንድን ነው? አቤት ወሬ። ኧረ ይሄ ወሬማ ማይታት አይመልጠኝም። ኧረ አሳዩ። ኧረ አስገቡኝ። ምንድን ነው? አንተ ምንድን ነው? አንተ ነገረኝ። ምን አለፋይ እንደዚህ ማያስገቡ አቤት ወሬ።
ውሻ ወንድም አይደለም ውሻ። የወሬ መጨረሻ እንደዚህ ነው። ማን አንዴ ውረጅ፣ ፈልጌሽ ነው። ምንድነው? ና አንዴ ፈልጌ ነው። ና መጣው። ምንድነው ያሉ ደግሞ አይጨርስም። አንዱ ለመቶ ትንሽ አሁን እሺ እንዳሰብኩት ብቻ እንዳይሆን ላይ ቀርቶ 200 ብር ትንሽ ደግሞ ያለው አሁን ደግሞ ምን ሊያደርግ ነው? ይሄ መጣ ቲማቲም ምን ልትሰራ ደግሞ? አሁንስ ቃሪያ። አቤት አቤት አቤት! አስቀሙጅህን እህት ብር ስጠይቅና አንተ ብር ስጠይቅ አባዬ ነገ እኮ ከጓደኞቼ ጋር ፕሮግራም አለን እናማ ትንሽ ብር ስጠኝ። ስንት ነው የፈለግሽው? 2000 ይበቃል። አይ አንቺ እንኪ 2000 አምስቷ ከኔ ነች። እንደዛ ከሆነማ 3000 አድርጎ በቃ። ወይ ጉድ! እንኪ እሺ አባዬ ለኔም እስኪ ብር ስጠኝ። የምን ብር? እሷን እኮ የምን ብር አላልካትም። እና ጫማ ልገዛ ነው። እሺ ስጠኝ። የምን ጫማ ነው ያለህስ? 3 አመት ሆኖ ታዲያ ተቆል አልጠበበኝም። በቃ ታዲያ ምን ፈልግ? አርጅቷል ባይጠበኝም በቃ የኔን ጥቁሩን ጫማ ሰጠሃ። የኔ እሺ 50 ብር ስጠኝ። ለምን? ለ50 3000 ብር ለሷ የሰጠ። እሺ እሺ ቶ እማዬ ቅድም ሽንኩርት ያስፈልጋል እያለች ነበር። ልግዛ ስጠኝ። ሌላ ጊዜ ይገዛል። አይ አባዬ እውነቱን ነው፣ ሽንኩርት ያስፈልጋል። ኧረ እባክሽ ይኸውም ካሽ ቶሎ ግዛ። ምን ይባላል? አንተማ በጉድፍቻ ነው የወሰደው። ፒኦቪ ከጀለስ ክላስ ለመቅጣት የምናደርገው ጥረት ዛሬ ግን ማትስ ባልገባ ደስ ይለኛል። ወይኔ አሟል ክላስ አንገባ ክላስ እየሰራ ነው እዚህ። ኧረ ጓደኛዬ መቶ ነው ጓደኛዬ። ቆይ አይ ጀግናው የአሸናፊው ሎተሪ ዕጣ ቁጥር 5 አቤት 6 7 3 ሎተሪ 9 ምን አሸነፍን? አዎ እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጥግስና ልጥላ ጥግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ እንደሳኔ ሎተሪ ደረሰው ይላል። ውሻ ጥግሱ ምንድነው? ሎተሪ ደረሰን። ልጥላ ጥግሱ ምንድነው? ሎተሪ ደረሰ። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጥግስ። ግን የተጠቀምሽው ምንድነው? ውሻ ጥግስ። ልጥላ ጥሩ የትኩረት ምንድን ያልሽው እንዴ? ኧረ ድባሪ ነው እንደዚህ ሴት አትመታ። ምን ሆነ ነው? ሴት ልጅ እኮ አትመታ። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ሴት ልጅ ሲጀምር አትመታ። በጣም ነው። እሺ ማመሰግናለሁ። አሽኮረመመችው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥጋጋ። ተኛ እኮ በዛው ቀረ። ስማ እቺን የመሰለች ሽንኩርት የሆነች ልጅ እንደው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት ሾሾ አታረገው አርጋለች። ወንድሜ ታዲያ ምን ደረግ ሆነ
ተከናወነ። መቀበል ነው ሆነ ተከናወነ። የለችም ወስዳዋለች። ሆነ ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅ ስራን ጠበቃ ነው ስራ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። ሲጀመር መጠርጠር ነበር። እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ። ሆነ ተከናወነ። አበደ በዛ የኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? አይፎን የ10 ወር ደሞዝ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ምን ሆነ ነው? ዝም በይ። እኔ ፈልጌ ነው እንዳደረኩት። ጭራሽ ለገልኝ አንተ እንኩ ተፈነካከቱ። ሊበላ